አንዷ ምን አለችኝ መሰላችሁ? ዝም ብላ ትኩር ብላ አየችኝና ዴቭ አለችኝ። አቤት የስ ወይ ምናምን ነገር ስለ የቸኮሌት ገንፎ ነህ አለችኝ። መቼ ነው እንደ ገንፎ በማንኪያ ቁርስ ቁርስ እያረኩ ምበላ? ገረመኝ። ይቺ ልጅ ትክክል ነው የተናገረችው። እኔም ወዲያው እንጥሽ አልኩ። አፕሩቭ አደረገልኝ አምላኬ። ልጅቷ የተናገረችው ነገር ትክክል ነው ማለት ነው። ማስነጠስ እና በዚህ በምታዩኝ በጣም ቆንጆ ናችሁ ሴቶች፣ በቃ በጣም ውብ የምትባሉ በቃ ዋው ተስላ ነው ወይስ ተፈጥራ ነው ምን አይነት ውበት ነው የምትባሉ ቺኮች ካላችሁ እኔን የገንፎ ቸኮሌት ነኝ እኔ። ቆረስ ቆረስ አድርጋችሁ መቼ ነው የምትበሉኝ? መቼ ነው በማንኪያ ሳብ ሳብ አድርጋችሁ በዘይትና በቅቤው ቀባ ቀባ አድርጋችሁ የምትበሉኝ? ፕሊስ አይ አም ሬዲ ለመበላት። ማን ነው የድሃ ልጅ ብላን የተሳደበችው አንዱ አርቲስት የሆነች ተለቅ ያለ መቀመጫ ያላት ሴትዮ የሊስትሮ ጠራጊ ልጅ ብላ መሳደብ ደረጃ ድረስ እየደረሰ ያለ በርገር ቤት ሳይቀር በርገር ቤት መስዬ በርገር ቤት ተሰዳቢ ወንድ መሆኑ ነው የገረመኝ። መስዬ እጅ አልነበረውም እንዴ? መስዬ ለዚች ባለጌ ክፍታፍ አንድ ጥፊ አይበቃም እንዴ? በጣም ነው የሚገርም። ሴትየዋ ደግሞ በደንብ አትታይም። መስዬ በደንብ አትታይም። ሴት ስትቀርጹ ስድብ ስትቀርጹ መጥፎ ነገሮችን ስትቀርጹ በቆንጆ ሁኔታ ለኛ ለዩቲዩበሮች እንዲያመቸን ሜስ ይህንን ነገር አስተላልፍልኝ። ኢትዮጵያውያን ጠብ ሲነሳ አንዳንድ ብልግና ነገሮችን ወይም አንዳንድ ነገሮችን ቪዲዮ ስትቀርጹ እንዲታየን በቃ ቆንጆ ተደርጎ አንግል ጠብቃችሁ ወንበር ላይ እንኳን ቆማችሁ ዋጋ ከፈሉ። ሰው ካሜራ ይዞ ጦርነት መካከል በርሜል ነገር አወጡ። የሆነ ነገር ዝም ብዬ ነው ማያቸው። እኔ ልብስና ጥባ አይደለም ያሉኝ እነዚህ ሰዎች። በርሜል ነገር አወጡ። ሳፋ አሉኝ። ሳፋ ነገር አወጡና ልጅቷ ውሃ ጨምራ በሳፋ ውስጥ ማጠብ ጀመረች ልብስ። በጣም ነው ብዬ ነው ያዘንኩት። ማሽንስ እያለ የልብስ ማጠቢያ ማሽን እያለ በእጅ ማጠብ ልብስን! አረ ኢትዮጵያውያን ተመከሩ! አረ ተመከሩ! አረ ተመከሩ! ልብስ ማጠቢያ ማሽን ፕሬስ የሚደረግ በቃ ነጭ ልብስ ስታጥቢ ፕሬስ ሲያደርቅ ፕሬስ ካልሩ ፀሐይ ላይ ማሽን እያለ በእጅ መፈተግ በጣም ነው ያዘንኩት። መብረቅ እንደመታው ሰው ወከክ ነው ያልኩት። በቃ መኝታ ቤቴ ገብቼ ድህነታችን በቃ ምን ያህል ድህነታችን እንዴት በቃ ልብስ እንዴት በእጅ ነው ያጠበችው ልጅቷ። አሳዘነችኝ። I was shocked. I was like በቃ oh my god በቃ ፊቴን ለመታጠብ መስታወት ጋር ስሆን ትኩር ብዬ ራሴን ሳየው ወደ ውስጠኛው የውበቴ ክፍል ወደ ውስጠኛው የውበቴና ይሄ የውበት መገለጫዬ ክፍል ገብቼ ራሴን ሳጤ ነው ከራሴ ፍቅር እንዳይዘኝ ይፈራሉ። ለምን እንደሆነ ታውቃላችሁ? በአትኩሮትና በተመስጦ ራሴን ሳይ እጅግ ልዩ ሰው ሆኖ ይሰማኛል። እንዴ ቅድም እኮ ያልኳችሁ ነው። በጣም ነው የሚገርመኝ። ስም እስኪታጣልኝ ድረስ ሰፈር ስገባ ወደ ሰፈር ስገባ ቀስ እያልኩ ስገባ ምን አይነት እንዴት ነው ተቀርጸ ነው ወይስ ተፈጥረ ነው ይለኛል። ተቀርጸ ነው ወይስ ተፈጥረ ነው? ተስለ ነው? እኔ ተፈጥሬ ነው እኔ ሲመስለኝ ተወልጄ ይመስለኛል። ግን አሁን የብዙ ሰዎችን ሐሳብ ሰማ ብዙ ሰዎች ከሚሉት ተነስቼ እኔ ራሴ አንዳንድ ጊዜ ቁጭ ብዬ ተፈጥሬ ነው ወይስ ተቀርጬ ነው ወደ ማለት ደረስኩ። እኔ ራሴ ተጠራጠርኩ። በቃ ከአንድ ወዳጄ ጋር ስናወራ በቀደም ቁርስ እየበላሁ ነው ምናምን አለኝ። ምንድን ነው የምትበላው ምናምን አልኩት። ያው እንግዲህ እዚህ ያለን ሰዎች እንናፍቃለን። ምን እንደሚበሉ ምን እንደሚጠጡ አንዳንድ ጊዜ ሀገር ቤት ያሉ ሰዎች እንጠይቃለን። እና ሽልጦ እየበላሁ ነው ምናምን ደነገጥኩ። እኔ ድሮ ነው ማውቀው ሰዎች ሽልጦ ሲበሉ። ስቲል ኢትዮጵያ ውስጥ ሽልጦ ይበላል ብዬም ገምቼም አላውቅም እኔ። በዛ ላይ ምንም ኑትሪንት ቫልዩ ምንም ኑትሪሽን ለኑትሪሽን ምንም የሚጠቅም ነገር የለውም ሽልጦ። ዛሬም የሀገሬ ሰዎች ሽልጦ በመብላት ኑሯቸውን ሲገፉ ሳይ በጣም ነው ማዝነው። እስከ መቼስ ሽልጦ እየተበላ ይኖራል? የድህነታችን እኮ አንዱ ትልቁ ማሳያ እኮ ሽልጦ መመገባችን እኮ ነው። ቁርስ፣ ምሳ፣ እራት ሽልጦ እስከ መቼ ድረስ? እኔ በጣም ነው የገረመኝ። ስቅጠጥ ነው ያለኝ። ስቅጠጥ ደነገጥኩ። ስልኩን እንደገና እንትን ብዬ እውነት ሽልጦ ነው ያልከኝ አልኩት። አዎ ሽልጦ ነው አለኝ። አዘንኩ። በጣም ያዘንኩ። አረጋኝ ወራሽ ምንድን ነው የሚለው እንዴ? ዊሃ ወንድ ነው ሴት ነው እኮ እያለ ያለው እኮ ባለፈው ለታ እንዴ ዊሃ ወንድ ነው ሴት ነው ይላል።
ምን ማለት ነው? አንድ አጋፋ ዘፋኝ እንዴት ነው እንደዚህ አይነት ቃል ከአፉ የሚወጣው? እንዴ ዊጋን እንዴት ነው ማያውቀው? ዊጋ የተለያዩ ሙዚቃዎችን እየሰራ በኢትዮጵያ ሙዚቃ ኢንዱስትሪ ላይ ከፍተኛ አስተዋጽኦ ያደረገ ሰው ነው። ዊጋ ወንድ ነው ሴት ነው ብሎ ጥያቄ ምንድን ነው? አረጋኸኝ ወራሽን ከሚያክል ትልቅ ሴሌብሪቲ ይሄ ይጠበቃል? በየቴሌቪዥን ላይ ሲወጣ እኮ የሚባለው የሚነገረው ነገር እኮ መስተካከል አለበት። መሳይ ቅድም ሲሳይ በጣም ጥሩ ሀሳብ ነው የሰጠው እዚህ ጋር። ዊጋ ወንድ ነው ሴት ነው ምን ማለት? አንጋፋ ዘፋኝ የማንንም ዘፋኝ ማወቅ ይችላል። ልጁ ጠንክሮ እየሰራ እዚህ የደረሰ ዘፋኝ ነው። ክሬዲት ሊሰጠው ይገባል። ዋይ ክሬዲት አይሰጣጥም። እኛ ከየት እንማር? ከትላልቅ ዘፋኞች፣ ከትላልቅ ፖለቲከኞች፣ ከትላልቅ ሰዎች ካልተማን ክሬዲት አስገማን እንስጥ። እነዚህ አንጋፋዎቹ ወጣቱን ዘፈን ለምንድን ነው የማይሰሙት? ዊጋስ ምን ይመስለዋል? ይሄንን ሲሰማ ምንድን ነው የሚመስለው? የመስከረም 30 አቴንሽን ባለፈው ዳይቨርት ወይም ሽፍት ለማስደረግ ምንድን ነው የተደረገው? ጠቅላይ ሚኒስትሩ ሌሊት 6 ሰዓት ከቦሌ ኢንተርናሽናል ኤርፖርት ወደ ለንደን አድርገው ከለንደን ትራንዚት አድርገው በማንቸስተር ከተማ በድብቅ አኩፓካ የሚባል ካፍቴሪያ ውስጥ ከኦሊጎና ሶልሻየር ጋር በመገናኘት እሳቸው ማኪያቶ እየጠጡ ሶልሻየር ቢራ አኩፓፓ የሚባል ቢራ እየጠጣ የተፈራረሙት ሰነድ አለ። ምንድነው ሰነዱ? ማንቸስተር ዩናይትድ በቶተናም በሰፊ ጎል ልዩነት እንዲሸነፍ፣ ለዚህም $3 ሚሊዮን ከኢትዮጵያ ካዝና ወደ ኦሊጎና ሶልሻየር አካውንት እንዲገባ። ከዛስ የመስከረም 30 ሐሳብ ተረስቶ ሁሉም ሰው አቴንሽኑ በማንቸስተር ዩናይትድ እና በቶተናም ይሄ ነው የሆነው። መረጃው አለ እኮ መረጃው አለ። ዴቪድ ዲያ ምንድን ነው ያለው? ልቀቅ ተብዬ ነው ያለው። ልቀቅ ተባልኩ ለቀቅኩ አለ ዴቪድ ዲያ። ሀገር እንዳይበላሽ ብለን መረጃን ብንይዝ ሀገሪቷ ባርኔጣ የሰው ሀገር ባርኔጣ አድርጎ ይዝናናል ውስኪ ሲጠጣ። እንዲህ አይነት ከሰንበሌጥ የተሰሩ እንዲህ አይነት ባርኔጣዎችን እኔ ለምሳሌ ሐዋሳ ሄጄ ነው ለመዝናናት $500 ነው የገባውለት ለልጁ። ገረመው። ኖ እንደዚህ አይገባኝ ምን አላለ። ብራዘር አልኩት፣ አቆምኩት፣ ትከሻውን መታ አድርጌ እንዲህ አይነት ነገር አልፈልግም፣ እንዲህ አይነት ነገር አትበለኝ። እኔ ይህንን ብር ስሰጥ አስቤ ነው የምሰጥ፣ ተታልዬ አይደለም። 20 ብር 30 ብር እንደሆነ አውቃለሁ። እኔ ኢትዮጵያዊ ነኝ፣ ጭስ ያራዳ ልጅ ነኝ። ግን ተበረታታ በቃ። ይህንን ነገር ቢያንስ ፈረንጆቹ እንደ ባህላችን እንዲያዩልን የምታደርገው ጥረት ብዬ $500። ሌላ ደግሞ ሐዋሳ ሄጄ አሞራ ገደል የሚባል ቦታ የሆኑ ደስ የሚሉ ትንንሽዬ ልጆች ሊደንሱልኝ መጡ። $100 ያን ቀን በይነው በቃ ሀበሻዊነት ማለት። እኔ እንደዚህ ነው ላይፌን ምገፋው። አሁን ምን ሆኖ ነው? ቅሞ ነው? ምን ሃይ ግሬድ ጋንጃ አጪስ ሆኖ አይደለም። ለኛ ካላነቃናችሁ ማንም ያነቃችሁ? ውድ ኢትዮጵያውያን መስዬ ሰምቼዋለሁ፣ የትራምፕ ንግግር ሰምቼዋለሁ። ሲስ እዛ ጋር ቆንጆ ፖይንት ነው ያነሳው። ሲሳይ ያነሳው ሐሳብ ሙሉ በሙሉ ስማማለሁ። እኔ አንድ ማለት ስማማበት ሐሳብ አለኝ። ወጣቱ እንደ አድዋ ጦርነት ጊዜ ምንሽሩንና ጋጃውን ይዞ እና ጦሩን ይዞ ወጥቶ ይዋጋልናል ማለት ዘበት ነው። መስዬ ዘበት ነው። መስዬ ወጣቱ እኮ ቲክቶክ ላይ እኮ ነው ያለው እኮ ሊፕሲንግ እየሰራ ይደንሳል። በቃ ሊፕሲንግ ነው፣ መደነስ ነው፣ ትወርክ ያደርጋሉ ሴቶቹ፣ እኛም ላይክ እናደርጋለን። ወጣቱ እኮ እዛ ነው እኮ ያለ ነው እኮ መስዬ ወጣት የለም። ወጣት የለም። እኔ እኮ አንዳንድ ጊዜ እኔን እዚህ ጋር ስታቀርቡኝ እኔም እኮ አንዳንዴ በቃ ገባው እኮ እዛ ውስጥ እኮ መስዬ ሳቡኝ፣ ከተቱኝ እኮ ገና ያው ይሄንን ሶሻል ሚዲያው ላይ ትቼ በቃ ቲክቶክ ውስጥ ገባው መስዬ፣ ቲክቶክ ውስጥ ገብቻለሁ። አሁን እኮ ፔንት በበላ እንኳን የታሸገ ውሃ ከሌለ እሞታታለሁ እንጂ የቧንቧ ውሃ አምጥታችሁ ፊቴ ላይ ብትረጩ ያን ጊዜ የኔና የእናንተ ዝምድና ያበቃል ብዬ ዘመድ አዝማድ በተሰበሰበበት ቄስ ጠርቼ በቄስ ፊት ነው የተናገርኩት። ምስክሮች አሉ። ዛሬ 1 2 3 ማምጣት ይችላሉ። ፌንት ስበላ ኢቭን አልበላም እኔ። እንደዚህ አይነት አጋጣሚ እንደዚህ ልብ የሚያረዱ ጭንቅላትን ባንዴ የሚያነቃንቁ አጋጣሚዎች ካልሰማው በስተቀር ፌንት የመብላት እድሌ በጣም ሌስ ነው። ሳይኮሎጂካሊ ራሴን በጣም ነው እንትን ያደረኩት፣ ቢልድ ያደረኩት። ስለዚህ ያን ቀሊላሊ የታሸገ ውሃ አጠገቤ ባይኖር ኖሮ ሞቼ ነበረ። ዛሬም ቪዲዮ አልሰራም ነበረ። ለምን? እኔ ፌንት በልቼ የቧንቧ ውሃ ቢረጭብኝ ዘይኖ ቤቱ ባግዳድ ይሆናል፣ ይቃጠላል። እያንዳንዱ ተነስቼ በምን ውሃ ነው? እኔ ደግሞ እለያለሁ። ፌንት ከበላው በኋላ ረጭተው ያነሱብኝ ውሃ የቧንቧ ይሁን የታሸገው